በምስራቅ ጉራጌ ዞን በሶዶ ወረዳ ቡኢ ከተማ አስተዳደር በአዲስ መልክ ተገንብቶ ለምረቃ የበቃው የሶዶ ቡኢ ሁለተኛ ደረጃ ትምህርት ቤት በአካባቢው ማህበረሰብና በግል ባለሀብቶች በአንድ ዓመት ጊዜ ውስጥ ተገንብቶ ለምረቃ መብቃቱም በትምህርት ቤቱ ከዚህ ቀደም የነበሩ ችግሮችን የቀረፈ እንደሆነ የትምህርት ቤቱ ተማሪዎች ነግረውናል። ብቁና ውጤታማ ተማሪ እንዲሆኑ ምቹ የመማር ማስተማር ከባቢ እንደተፈጠረላቸውም ያብራሩት። ያው ትምህርት ቤቱ ከበፊቱ አሪፍ ለውጥ አለው። በላብራቶሪም ሆነ በአይሲቲ ክላስም በመማር ማስተማርም ከድሮ በተሻለ መልኩ ቀርቧል ብለን እናስባለን። ብቁ ተወዳዳሪና ውጤታማ እንድንሆን ያስችለናል። ቤተ መጻሕፍት ላይ ሙሉ ለሙሉ የተሟላ መጽሐፍ አልነበረንም ከዚህ በፊት ስንጠቀም ማለት ነው። በአሁን ደረጃ ላይ ግን አሁን በዚህ ሰዓት ሁሉም ተሟልቶ ሁሉም መጽሐፍ ተሟልቶ ሁሉም ነገር በቃ ሁሉም ከወንበር ጀምሮ ከንጽህና ሁሉም ነገር ተሟልቶለታል በዚህ ሰዓት። አቶ ተሻለ በልሁ ትምህርት ቤቱ በአዲስ መልክ ሲገነባ አሻራቸውን ያሳረፉና በትምህርት ቤቱም የቀድሞ ተማሪ ናቸው። ለትምህርት ቤቱ ግንባታ የድርሻቸውን መወጣታቸው ልዩ ስሜት እንደፈጠረላቸው አጫውተውናል። በአካባቢ ልማት ላይ መሳተፍና የድርሻ መወጣት መታደልም ነው ይላሉ። በድንጋይ ቁጭ ብዬ ነው የተማርኩት አንደኛ ክፍል ላይ 8ኛ የመጀመሪያ ተፈታኝ ነኝ እኔ እዚህ ትምህርት ቤት። ያኔ በጥሩ ጠረጴዛ ነው። አሁን ደግሞ እንደዛ ፈርሶ የነበረን ትምህርት ቤት ጠግን ያስተማረ ህዝብ ቀጣይ ትውልድህን አገልግል ስትል በጣም ደስ የሚልና በደስታ ተቀብለን ነው የኮሚቴውን ስራ የሰራ ነው። ሀብት አፍርተህ መጨረሻው ምንድን ነው? ለአካባቢ ልማት ማዋል ነው። ለሀገርህ አይደለም፣ ለተወለድክበት ቀዬ አይደለም፣ ከሀገርም ውጪ ያንተን እርዳታ ለሚሹና ማድረግ ለምትችላቸው አካላቶች መድረስ ትልቅ ደስታ፣ ትልቅ እርካታ፣ በሃይማኖትም ደግሞ የሚያጸድቅ ነው። በህብረተሰቡ ተሳትፎና በግል ባለሀብቱ ድጋፍ በአዲስ መልክ የተገነባውን የሶዶ ቡኢ ሁለተኛ ደረጃ ትምህርት ቤትን መርቀው የከፈቱት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድሩ ዶክተር እንደሻው ጣሰው የጉራጌ ማህበረሰብ በጋራ መስራትና በህብረት ማደግ መገለጫው እንደሆነ ጠቅሰው የቡኢ ሁለተኛ ደረጃ ትምህርት ቤት ግንባታ በህብረተሰቡ ከፍጻሜ እንዲደርስ የተደረገበት ሂደትም የዚሁ ነጸብራቅ ነው ብለዋል። በትምህርት ግንባታ ላይ የሚሰሩ ተግባራት ሀገር የመገንባት እንደሆነ የገለጹት ርዕሰ መስተዳድሩ በስራው አሻራቸውን ያሳረፉ ሁሉ ሊመሰገኑ ይገባል ብለዋል። መሰል ተግባራትን ቀጣይ ማድረግም እንደሚገባም ነው ርዕሰ መስተዳድሩ መልእክት ያስተላለፉት። ትምህርት አንድ ሀገር ከሚገነባበት መሳሪያ መካከል ትልቁን ድርሻ የሚይዝ ክፍል ነው ወይም የሚይዝ የማህበራዊ ክፍል ነው። ትምህርት ሲሻሻል፣ ትምህርት መሰረት ሲይዝ አገርም በዛ መሰረት ታድጋለች፣ ትለወጣለች። ዛሬ የሰራችሁት ስራ አንድ ትምህርት ቤት ውስጥ ብሎክ መገንባትና አንድ ትምህርት ቤት ውስጥ ህንጻ መገንባት ሳይሆን ዛሬ የሰራችሁት ስራ አገር መገንባት ነውና ልትኮሩና ልትመሰገኑ ይገባቸዋል። አመስግኑልኝ። ይሄ ስራ በተለያዩ ስራዎች ተጠናክሮ መቀጠል ይኖርበታል። መንግስት በፖሊሲ ቀርጾ ከሚሰራቸው ስራዎች መካከል ትምህርትና ጤና ግንባር ቀደም ቦታ ይዘው ይሰራባቸዋል። የትምህርት ስራ እንደሚታወቀው ቅድም እንደነገርኳችሁ ሀገር የሚገነባበት ነው። መንግስት ብቻውን ሰርቶ አይጨርስም። እንደናንተ የመሳሰሉ ቅን አሳቢዎች ረጅም ልፋት አድርገው ካገኙት ገንዘብ ላይ ቆጥበው ከልጆቻቸው ላይ ቆጥበው ለሌሎች ልጆች ለሌሎች ትውልዶች የሚያደርጉ ሰዎች ጭምር የሚያከናውኑት ስለሆነ መንግስትም ይሄን ድጋፍ ለወደፊት አጠናክሮ እንደሚቀጥል በዚሁ አጋጣሚ መግለጽ እንወዳለሁ። ለሶዶ ወረዳና ደቡብ ሶዶ ወረዳ በወርልድ ቪዥን ኢትዮጵያ አማካኝነት ከ750 ሚሊዮን ብር በላይ በሆነ ወጪ የተለያዩ የመሰረተ ልማት ስራዎች እንደሚከናወኑ በመርሃ ግብሩ ላይ የጠቀሱት ርዕሰ መስተዳድሩ ይህም በቀጣዮቹ 5 ዓመታት ተጠናቀው ለህዝብ አገልግሎት ክፍት እንደሚሆኑም ነው የገለጹት። 750 ሚሊዮን ብር በላይ ለሁለት ወረዳዎች ወርልድ ቪዥን መድቧል። ከዚህ ዓመት ጀምሮ የውሃ ስራ፣ የመንገድ ስራ፣ የድልድይ ስራ የመሳሰሉት ስራዎች በሰፊው ይጀምራሉ። በሚቀጥሉት 4 እና 5 ዓመት አጠናቆ ለህብረተሰቡ ያስረክባል። በዚህ መንገድ ተጋግዘን የምንሰራ ከሆነ አገራችን ብዙ ነገር አላት። አየሯ ንጹህ ነው፣ ውሃ አለን፣ ለም አፈር አለን፣ የሚሰራ ጉልበት አለን። እነዚህን አስተባብረን አካባቢያችንና ኢትዮጵያን መለወጥ ይቻላልና መንግስት ላሰበው የብልጽግና ጉዞ
እጅግ በጣም አስፈላጊ ድጋፍ ስላደረጋችሁ በራሴ ስምና በፓርቲ ብልጽግና በመንግስቴ የማዕከላዊ ኢትዮጵያ ክልል መንግስት ስም ላቅ ያለ ምስጋናን ማቅረብ ወዳለሁ። የጢያ ዓለም አቀፍ መካነ ቅርስ የመስህብ ስፍራን የአካባቢው ባለሀብት በተለመደው የህብረትና የመተጋገዝ ባህሉ የተጀመረውን የልማት ስራ ማስቀጠልና በቀጣዮቹ 3 ወራት አልምቶ እንዲያጠናቅቅም ርዕሰ መስተዳድሩ ጥሪ አቅርበዋል። ባለሀብቶቻችን፣ ባለጸጋዎቻችን የጠቅላይ ሚኒስትሩም የኔም ጥሪ ነው። እስከ መስቀል ባለው ጊዜ ውስጥ አንዳንድ ጎጆ ቤት ሰርተን ጨርሰን ደንጌሳን ወይም የመስቀል ዋዜማ ጥያ ትክል ድንጋይ በጋራ እንድናከብር ደግሞ ጥሪያችንን እናቀርባለን። ግንቦት 24 ልማት የጀመረውን መንግስት፣ ግንቦት 24 ሰላም የጀመረውን መንግስት፣ ግንቦት 24 ባለሀብቶችን አስተባብሮ የሚሰራውን መንግስት በመምረጥ እንድታረጋግጡልኝ በመምረጥ ድጋፋችሁ እንድትሰጡ በዚህ አጋጣሚ እጠይቃለሁ። አመሰግናለሁ። በልማት ስራውም ጉልህ ድርሻ ለነበራቸው አካላትም እውቅና ተሰጥቷቸዋል።